ሰላም እንዴት ናችሁ? እንዴት አላችሁ? በያላችሁበት የዓለም ዳርቻ ሁሉ የምትገኙ ውድ የቻናሏን ኢትዮጵያ ተከታታዮቻችን ዛሬም 300 ምናምን ኪሎ ሜትር አሽከርክረን ካለንበት ከተማ ኤድመንተን እንገኛለን። ኤድመንተን ካሉት ካናዳ ውስጥ ካሉት በጣም በከተማነት ትንሽ ነች ምናምን ብለው ሰዎች ብሌም ያደርጓታል። ግን ብዙ ነገሮችን ሰብሰብ አድርጋ የያዘች ከተማ ነች። በዚህ ከተማ ላይ ስንበር መተናል። በመሃል እንግዲህ ሙዚቃዎችን እኔ ወደ ኋላ መለስ ብዬ 1960ዎቹን ሰማ ቃል ደግሞ አይደለም አንተ ወደዚህኛው አመት ብላ ወደዛ ገፋ አድርጋ የሰማቻቸው ሙዚቃዎችን እየሰማ መተናል። የዘመኑ ይሄ አሁን ያለውንም አንዳንድ ነገሮችም ስናወራ አይደለም ማህበራዊውን ፖለቲካውን ዝም ብለን ስነካካ ቆየን። አሁን የምንገኘው ኤድመንተን ነው። የት ነው የምንገኘው? ቃልዬ ኤድመንተን አልበርታ ነው ያለው ነው። ኤድመንተን እንግዲህ የአልበርታ ዋና ከተማ ነች እና ለጊዜም ካልጋሪ ተለቅ ያለ ሲቲ አይደለም ሞር ሞደርን ሲቲ ነው እንጂ አይ ቲንክ በሳይዝ ኤድመንተን ሳይበልጥ አይቀርም በስፋት ሞር ሞደርን ይመስለኛል ግን ያው አልበርታ አቪዬሽን ሴንተር ልናይ ነው እዚህ የመጣ ነው። ኤድመንተን ውስጥ እንግዲህ የተለያዩ የአቪዬሽን ሂስትሪ ከድሮ ከወርልድ ዋር ጊዜ ጀምሮ ማለት ነው የነበሩ የተጠቀሟቸውን ወርልድ ዋር ላይ የነበሩ ፕሌኖችን እንዲሁም ደግሞ አሁን ያለንበት አቪዬሽን ሴንተር ራሱ በአንድ ወቅት የኤርፎርስ መሰልጠኛም እንደነበረ ኢንፎርሜሽን ሰምተናል። በውስጡ ግን በድሮ ጊዜ ውሃ ላይ የሚያርፉት ፕሌኖች ሰምጠው በውሃ ውስጥ ከ30 አመት ከ20 አመት በላይ ወድቀው እነሱ እንዴት ሰመጡ ብለው ከ30 እና ከ20 አመት በኋላ አውጥተዋቸው እዚህ እንግዲህ መማሪያ እንዲሆኑ አስቀምጠዋቸውም አሉ ተብሏል። በጣም ብዙ ነገር ውስጥ እንዳለ ሰምተናል። በነገራችን ላይ ስለ ሀገራችን እንነካካ እስቲ። ኢትዮጵያ በጣሊያን ወረራ ከጣሊያን ወረራ በኋላ አሸንፋ ያው የዓለማችን በጥቁሮች ዘንድ ሲታሰብ የአድዋ ድል በቅርብ አይደል ያከበር ነው። ራሷን ነፃ ያደረገች ሀገር ነች። በተለያዩ አልተገዛችም፣ በባርነትም አልወደቀችም ኢትዮጵያና ከዛ አንፃር እንግዲህ በአጼ ምኒልክ ዘመነ መንግስት ከጦርነቱ በኋላ አቪዬሽን ተቋቋመ። ከዛ አሁን 118 አመታትን አስቆጥሯል። አቪዬሽንና አየር መንገድ ይለያያል። ብዙ ሰው እንደዛ የሚንታታበት ይመስለኛል። አቪዬሽን ሌላ ጉዳይ ነው። አቪዬሽን የጦርና እንደዚሁ የህዝብ ማመላለሻውን ያካትታል። ወደ ኤርላይንስ ስንመጣ ደግሞ የህዝብ ማመላለሻ አገልግሎት የሚሰጥ ሌላ ራሱን የቻለ ተቋም ነው። ሁለቱን አንድ ላይ አድርገን እናያለን። ውስጥ እንገባና ምን ነገሮች አሉ ቃል እናያለን። አብረውን ይከታተሉ። ቃልዬ እንግዲህ እዚህ ሙዚየም ውስጥ ከተገኘም ሰዓት ጀምሮ የተለያዩ ነገሮችን እያየን ነው የምንገኘው። እዚህ ጋር የአካል ጉዳተኞች አለ፣ የህፃናቶች አለ። እዚህ ጋር ሙዚየም ሲመጣ አዋቂ የሆኑ ሰዎች ብቻ አይደሉ የሚመጡት፣ የተለያየ ሰው ሊመጣ ይችላል። እሱንም መሰረት ተደርጎ በቃ ለሙዚየሙ የሚያስፈልጉት ግብአቶችን አስቀምጧል። ሞተር አለ፣ ዊልቸር አለ። ህፃናት ደግሞ ይዘን ብንመጣ ህፃናቶችን እዚህ ላይ አስቀምጠን የአውሮፕላን ቅርጽ ነገር ነው ያላት ምናምን እዚህ ላይ ቁጭ አድርገን ልጆችን ያጫወትሽ ልጆችም እየገፉ ለአውሮፕላን ያላቸውን ግንዛቤ በዛው እንዲያዳብሩ የሚደረግበት ነገር አለ። የተለያየ አይነት ዲዛይን አውሮፕላኖች ናቸው ያሉት። እቺ ፍራንስ ነች። የተለያዩ ናቸው። በጣም ደስ ይላል። እንደዚህ አይነት ነገሮች ሙዚየሞች ሊያሟላቸው ከሚገቡ ጉዳዮች መካከል እንደዚህ አይነት ነገሮችም ጥሩ ናቸው። ለኛም ሀገር ሁለተኛ ፊሉንም ለመፍጠር አሁን ብዙዎቹ እዚህ ያሉት ቅርሶች ናቸው። እንደምታየው ማለፍ አንችልም፣ ከተወሰነ በላይ መንካትም አይቻልም። ስለዚህ እነሱን የሚመስሉ ነገሮች አግኝተው ልጆቹ ፊል እንዲያረጉ ፍቅሩ እንዲኖራቸው ለማድረግ እንግዲህ በእንጨት ክሬቲቭ ሆነው ሰርተው በጣም ዊል ያላቸው ናቸው። በጣም ለልጆች ፈን ናቸው ብዬ አስባለሁኝ። ባለጎማ ተሽከርካሪ የመጀመሪያው ሌክ ላይ ያረፈ እንግዲህ እንደምታየው እንዲያውም እኔ መጀመሪያ ስታየው ምን ትዛለክ ጣውላ ነው እኮ አይገርም። እኔ የኖህ መርከብን አሰብኩኝ ሳየው እና ያ በጣውላ ነው 12 አመት ተገልግለውበታል። ከ1923 እስከ 1931 የተገለገሉበት 12 አመታት ተገልግለውበት ከዛ በኋላ እሳት ተያያዘ መሰለኛል። እሳት ነደደ እንደምታየው ማለት ነው። ከዛ በኋላ ቆመ። እንግዲህ ያው
ለጂኦሎጂ እና ይሄ ምንድነው ይሄን መርከብ ይጠቀሙበት የነበረው በፊት እንግዲህ ወደ ኖርስ ምንም ነገር አልነበረም። ይሄ እንግዲህ one of the first ነው ወደ አልበርታ ወደዚህ የመጣች ነው ኋላ ያረፈችውና ኢቭን ማፕ ለመስራት የዛ ሰዓት ከዚህ ውስጥ ወጥተው ቆመው ኋላ ያርፈው ነበረ ፒክቸር በማንሳት እንግዲህ አሁን የዘመነውን ያለንበትን አስብና በዛን ጊዜ ደግሞ ማፕን ያቸው በወረቀት የምናነባትን ማፕ እንትን ለማለት እንደዚህ ነበር የሚያደርጉት ማለት ነውና የተለያዩ ሚኒራሎችን ያሉበትን ቦታ ዲቴክት ያደርጉ በዚህ ነበር የሚፈልጉት። ሶ እቺ እንግዲህ ባለውለታቸው ነች ማለት ነው ወደ ዘመናዊ ኤርክራፍት ከመሄዳችን በፊት ለካናዳ ለአልበርታ ካናዳ ላይ ባለውለታ አውሮፕላናቸው ነች። ተቃጥላለች። ባለ አንድ ትልቅ ኢንጂን ነች። ትልቅ ኢንጂን ያላት መሰለኝ። ትልቅ ነው ከላይ ነው ያለው። ወንድማማቾች ሁሉ አስታውሳለሁ። በነገራችን ላይ ስለ አውሮፕላን ሲነሳ ተማሪ ሆነን 6ኛ ክፍል ምናምን ሁለት ወንድማማቾች ሞክረው የራሳቸውን ነገር አሻራ አሳርፈዋል። አሁን ላለው ለአውሮፕላን ማንነት የራሳቸውን አሻራ አሳርፈዋል። እቺኛዋን ደግሞ ስናያት ሞዴል ነው አይደል? አውሮፕላን ለመስራት ወድቃ ነው እንጂ እቺ ማለት ያቺ ውጪ ላይ ቢጫ ቆንጆ ሆና ያየችው እቺኛዋ ተከስክሳ ከዛ ግማሹን ሰዎች ምናምን ነገር ወድቃ አግኝታት ምንድነው ብረት ፈልጋለሁ ምናምን ብሎ ሳብሳብ ያረጉ አውጥተውባት ግን ውጪ ስላለ ይሄኛውንም ውስጥ እንግዲህ እንደ አንድ እንትን ሞዴል ያምራል። በጣም ያምራል። የውጭው ቢጫው በጣም እኔ አይኔን ስቦኝ ነበረ። እዚህኛው ጋር ደግሞ አንድ ሌላ ደግሞ እንትን ያለች ትንሽ እምር ያለች ነገር ጣውላ ውስጥ ዋላት አልሙኒየም የምትመስል ነገር አላት። አይ ነው ምንድነሽ ደግሞ እቺ ምን ታስባለክ? ያው አውሮፕላን ቤት ውስጥ ነው ያለው። ከአውሮፕላን የዘለለ ምን ልታስቢ ትችላለሽ እዚህ ውስጥ ስትገቢ? የሚገርም ነው። ይሄ በጣም የሚገርም ታሪክ ነው። በ1934 ነው የወጣው። የት እንደሰራው ታውቃለህ? ቤዝመንት ውስጥ ቤት ውስጥ ሰርቶት ነው። ይሄ ክንፉ በሁለት በኩል ያለው ክንፍ ይወልቃል። ተነቃቃይ ነች ሊትራሊ። አዎ ግን ላይክ ቤቱ ተቀዶ ነው የወጣው ቢካዝ ከላይ ያለውን ማውለቅ አልቻሉም እና ቤቱን ሁሉ ቀደው ነው ያወጡትና ኤድመንቶኒያን ነው እንደምታየው በራለች ሁሉ ወጣ ማለት ነው። ፈርስት ፍላይቱ በ1926 እና ቤት ውስጥ ቤዝመንት ውስጥ ፕሌን መስራት አይገርምም? ትንንሽ ማለት ትልቅ ግዙፍ ሀሳቦች ከትንንሽ ቦታዎች መገኘታቸው አንዱ ማሳያ ነው ያስባል። ክሬቲቪቲ ነው። አንዳንድ ጊዜ ልጆቻችን የሆነ ነገር እንዲናርግ ምናምን ሲሉና ዙሩ ቤት አታቆሹ ምናምን ጊዜ እንግዲህ እዛ ቤት ውስጥ አስበው ይሄንን ሲያስብ ሰውዬ በጣም ይገርማል። በቃ በቤቱ ጓሮ ጀምሮ በጣም ደስ ይላል። ዋው! ስለዚህ ይሄ የመጀመሪያው ፕሌን ነው ማለት ነው። ይሄ በጣም ደስ ይላል። ድንኳን ጥሎ ምናምን ቢካዝ እነዚህ እንትኖቹ ቦታ የላቸው ማለት ነው። ይሄ እኮ ገና የመጀመሪያ የእንደነው ጊዜ መርከብ ነው ያልኩት ለዛ ነው። የእንጨት ነው ውስጡ ምንም ነገር የለውም። ስለዚህ ሲያርፉ ማብሰል አለባቸው። ከሰል እንጨት አንድደው ምናምን ምግባቸውን የሚያበስሉበት የሚኖሩት ቦርሳቸው ምናቸው ቴንት ሰርተው ነው በሄዱበት ቴንት ይሰሩና ከዛ ቆመው ሚኒራሎችን የተለያየ ማፖችን ለመስራት ብዙ ኪሎ ሜትር እየሄዱ ምን እያሉ ብዙ ዋጋ ነው የተከፈለው። ይሄን ሀገር እንደ ሀገር ለማቆየት አንድ ትልቅ ዋጋ ተከፍሏል። ደረጃ ለመድረስ በጣም ብዙ ተሄደዋል። ብዙ መስዋዕትነቶችም ተከፍለዋልና በዛው ላይ ይሄኛው የሚኒተሪ ነገር ይመስላል። የሚኒተሪ ነው ነው። አብራዋለች። አብራሪ ሴት ነች የነበረችው። ቀይ መስቀልም ነገር ነው። የሬድ ክሮስ እንትን ነው። ስለዚህ እነዚህ ሩራል ኤሪያ ላይ ላሉ አንዳንድ አሁንም አለን ባይተወይ ትናንሽ ፕሌኖች አሉ። አሁን ፕሌኖች ናቸው እና አውትስከርት ላሉ ከከተማ ውጪ ገጠር አካባቢ ላሉ ፔሸንቶች አሁን በጣም ክሪቲካሊ ሲታመሙ እነዚህ ሄሊኮፕተሮች ይሄዱና እነሱን ወደ ሆስፒታል መጥተው ሆስፒታሎች ሁሉ ሄሊኮፕተር ማረፊያ ያላቸው ከላይ ማለት ነው። ከዛ መጥተው ትሪት እንዲደረግ ይደረጋል። እንግዲህ በድሮ ጊዜ እንግዲህ ባክተን ደግሞ እንደዚህ ነበር ማለት ነው። እንግዲህ ጀግና ሴት ደግሞ የሰዎችን ላይፍ ሴፍ ታደርግ ነበር ማለት ነው። ቆንጆ አብራሪ። አይ ነው ቆንጆ አብራሪ።
ያው እኛ ሀገር ላይ ቀይ መስቀል መኪኖች አሉ። አንድ ፕሌን ደረጃ ደርሰዋል። ትልልቅ ይሄ የቀይ መስቀል መኪኖች አሉና ህመምተኞችን ከቦታ ቦታ ከህክምና ከቤት ወደ ህክምና ተቋማት ምናምን ያደርሳሉ። በዛ ደረጃ እኛም እንደዚህ አይነት ነገሮች ቢኖረን በጣም ብዙ አብሶ ከወሊድ ጋር በተያያዘ በጣም ብዙ እናቶች ዋጋ ይከፍላሉና እንደዚህ አይነት ነገሮች ቢኖሩ ጥሩ ነው የሚል ሀሳብ አለ። በተለይ በገጠር አካባቢ ነገርየው በጣም ራሱ ድምጽ ሁሉ አለው ታውቂያለሽ። ብረት ነገር አይመስልም ይሄኛው እንጨት አለው እኮ ውስጥ ሌዘሩ እንዴት ያምራል! በጣም ሌዘር ራሱ አምሮባታል። በዚህ ጋር ደግሞ ምን ይላል? እኔ ለብሰዋለሁ ይሰጡኝ ሜሎሽ የሚገርም ነው። አንድ ሰው ብቻ ነው እንትን የሚለው አንድ ሰው ብቻ ነው የምትይዘው። ሁለት ሰው ብቻ ነው የሚያሳፍረው። ከሁለት ሰው በላይ አይፈቀድም። ኦኬ ወደ CFATZ መጣን። ይሄ እዚህ አካባቢ እንግዲህ ኦልሞስት እንትኑ የስፒዱ በጣም ነው የሚገርመው። እንግዲህ ዘመናት ረጅም ዘመን ቢያስቆጥሩም እዚህ ጋር በብዛት እያየናቸው ያሉት ግን በስፒድ ሊሚቱ ማክሲመም የሚበረው 212 ኪሎ ሜትር ፐር ሃወር ነው የሚበረው። በጣም ፈጣን የሚባል ነበር እንግዲህ በዛ ዘመን። አሁን ያለው እንግዲህ ወደ ውስጥ እየገባን ስንሄድ የምናያቸውን አሉ። ግን የዚህኛው በዛ ዘመን የነበረው ፍጥነት ይሄን ይመስላል። ይሄ አውሮፕላን የት ነበረ? ቃል ወድቆ ተከስክሶ ውሃ ውስጥ ነበረ። ኦልሞስት ለ30 ዓመት ውሃ ውስጥ ሆኖ አውጥተውት ለምን ወደቀ፣ እንዴት ነው ምንድነው ያጠፋ ነው የሚለውን ሁሉ በቃ በተለያዩ ጋዜጦች ወጥቷል። አይተሃል? እዛ ላይ ጋዜጦቹ እንትን ተደርገው ቁጭ ብለዋልና ግን it was a big news በሰዓቱ ሲወጣ ማለት ነው። እንግዲህ ወጥቶ አሁን በሙዚየም ባይዘው አሁን ድረስ ቃል ከአውሮፕላን ጋር በተያያዘ የአውሮፕላን መከስከስን መሰረት ተደርጎ በጣም እንደ ትልቅ ኒውስ ይታያል። ምክንያቱም በጣም ትንሽ ነው ይባላል አይደል? የአውሮፕላን የመከስከስ እንትኑ በጣም አናሳ ነው ይባላል። በዛ ላይ ውሃ ላይ ምናምን ሲሆን ደግሞ ጠፋ ነው የሚባለው እንጂ በቃ የት እንደገባ አይታወቅም እየተባለ ብዙ ጊዜ እንትን ይባላልና አሁን ከ30 ዓመት በኋላ አግኝተውት እንግዲህ እዚህ በሙዚየምነት እንደዚህ አሳምሮ አምጥተውት እኛ ያየን ነው ማለት ነው። ታሪክ ከጥፋታቸው እንዲማር ደግሞ ይሄ ነገር ለምን ተከሰከሰ፣ እንዴት ተከሰከሰ የሚለውን ከጥፋት ተምረውታል፣ እንዴት ተገኘ የሚለውን ሁሉ ዘግበዋል። ይሄ የፖሊስ አይነት ነገር ትመስላለች አይደል? ኮፍተሪያ ስንት ሰው? 3 ሰው ነው የሚይዘው። 3 ሰው ይዛል። በነገራችን ላይ ግን ምንድነው የሚለው ታሪኩ የወር ላይ የተጎዱ ሰዎች ማመላለሻ ነበር በወቅቱ። ቀይ መስቀል ነገር ነች ማለት ነው እና ውሃ ላይ ታርፋለች ምናምን። ይሄ ነው የፍሎቲንግ ፓዱ። አሁን ውሃ ላይ ሲያርፉ this is what they use ቀላል ነገር ቀለል ካሁን እንደ ላይፍ ጃኬት ነው ፍሎት የሚያደርግ ነገር እንደሚጠቀመው ይሄን ተጠቅሞ ውሃ ላይ ያርፋል ማለት ነው። ከዛ የተጎዱትን ሰዎች ወደ ውሃው አቅርበው በዚህ ትራንስፖርት ያረጓቸው ነበር። የኔ ጥያቄ ማለት ነው 3 ሰዎች ናቸው እዚህ ጋር አይደል የሚሆኑት? አብራሪው መቼም ሊወርድ አይችልም። ሶ 2 ሰዎች ይኖራሉ። የተጎዱት ሰዎች ምን ላይ ነው የሚያደርጓቸው? እንግዲህ 2 ምናልባት ይሄኛው እየበረረ እዚህ ላይ ያስተኛቸው ይሆን ኦር አይ ዶንት ኖ። አይ ተቃዛች ውስጥ ነው እንጂ እንትን ነው የሚሆነው ለመሰለሽ ወይ ደግሞ ብዙ ይኖራቸዋል። እንግዲህ አንድ በሽተኛና አንድ ሰው ሊሆን ይችላል። ኦር ፕሮባብሊ ደግሞ ይሄ ስኬሌተኑ ብቻ ሆኖ ከኋላ ፕሮባብሊ የሆነ ነገር ሊኖረው ይችላል። አሁን እዚህ ውስጡ በደንብ እንዲታይ አድርገው ለሙዚየምነት አስቀምጠውት ሊሆን ይችላል። አይ ዶንት ኖ። እቺኛ ደግሞ ፕራይቬት ጀት ትመስላለች አይደል? ለምሳሌ እዚህ ጋር ይሄ የፓርኪንግ ቤት ውስጥ ያሉ ፓርኪንግ ነገሮች እዛ ውስጥ የመቀመጥ አይነት ሁኔታ ታሳያለች እና ምናልባት የግለሰብ አውሮፕላን ትሆን አይ ቲንክ ትመስለኛለች። በ1931 ማለት በ1933 ነው የተገነባችው ነው። አንድ ክሩና አንድ ፓሴንጀር ነው የሚለው ውስጥ ግን ሰፋ ያለ ይመስላል። ብዙ ትልቅ ሆኖ ግን ያው እንግዲህ ዘውት አቅሟ እዛ ድረስ ነው ይመስለኛል። ታምራለች በጣም እንግዲህ በርካታ የሄሊኮፕተርና የአውሮፕላን አይነቶችን እዚህ ውስጥ እያየን ነው የምንገኘው። እዚህ ጋር ደግሞ የምናየው የፖሊስ ነው። ይሄኛው የኤድመንተን ፖሊስ ሰርቪስ አገልግሎት የሚሰጥ ሄሊኮፕተር ነው። ይሄ ሄሊኮፕተር እንግዲህ በርካታ አገልግሎቶች ይሰጣል። ከነዚህም አገልግሎቶች መካከል
ሰዎች ሲጠፉ ሰዎች የተለያየ በረዶ ውስጥ ወክ ሲያደርጉ በካናዳ የምትታወቀው በበረዶ ስለሆነ ሰዎች እንግዲህ ሃይክ ሲያደርጉ ምናም ሊጠፉ ይችላሉ። የዛ ሰዓት እንደዚህ ጠፍቻለሁ ብለው 911 ላይ ሲደውሉ መንገድ ጠፍቶኛል ካሉ ይሄኛው ተነስቶ የሄሊኮፕተር ተነስቶ እነዛን ሰዎች ካሉበት ሁኔታ ያወጣቸዋል። በዚህ አጋጣሚ በአንድ ጊዜ ማስታውሰውን አንድ ታሪክ ላስታውሳችሁ ፈልጋለሁ። ይሄ ታሪክ ምን መሰላችሁ? እኔ የምኖርበት አካባቢ አንድ ሕፃን ልጅ ይጠፋል። የሀበሻ ልጅ ነው። ይጠፋና ትንሽ የአእምሮ እክል የገጠመው ልጅ ስለሆነ ምንም አማራጭ ስላልነበረ የደወለችው 911 ላይ ነው። እናትየው 911 ላይ ደወለች። ፖሊስ መጣ። ልጅ ጠፍቶኛል አለች። እድሜው 12 አካባቢ የሚሆን ልጅ ነው። ስለዚህ ቢፈለግ አካባቢ ላይ ሊገኝ አልቻለም። ያለው አንድ አማራጭ ፖሊሶች መጡ። በጣም ብዙ ፖሊስ መኪና መጣ። ቢፈለግ በእግር ምናም ሊገኝ አልቻለም አካባቢ ላይ። ስለዚህ ሄሊኮፕተር መነሳት ስለነበር ሄሊኮፕተር ተነስቶ ልጁ የለበሰውን ልብስ ተነግሯቸው ስለነበረ በዚች ካሜራ አስሰው ልጁን ለማግኘት ችለዋልና ልክ የነዚህ ካሜራዎች እያንዳንዱን ነገር ከርቀት የመቅረጽና የማየት በጣም ፓወርፉል የሆኑ ካሜራዎች ናቸው። ያንን ነገር ያለበት ሁኔታ እታች ላሉት መኪና ላላቸው ፖሊሶች ኢንፎርም ያደርጓቸዋል። እዚህ አካባቢ እንደዚህ ነው፣ እዚህ ጋር በዚህ ታጠፈ፣ በዚህ ሄደ እያሉ መረጃ ይሰጧቸዋል። ያንን መረጃ መሰረት አድርገው ያ ጠፋ የተባለውን አካል ያገኙታል። ሌላኛው ደግሞ እዚሁ ከተማው ያው በካናዳ ውስጥ የተለያዩ የመኪና አደጋ ሁሉም ሰው ንጹህ ነው ማለት አይቻልም። በአንዳንድ ምክንያት ወንጀል የፈጸሙ መኪና የሚያሽከረክሩ ሊኖሩ ይችላሉ። እነዛን መኪና የሚያሽከረክሩትን ከእግር ተከታትለው ከላይ በካሜራ እየቀረጹ የገባበትን የወጣበትን የሚሄድበትን አቅጣጫ እየጠቆሙ ከስር ላሉት መኪና ለሚያሽከረክሩ ፖሊሶች መረጃ በማቀበል ያንን ወንጀለኛ የማግኘት ሁኔታ ይታያልና እነዚህን አገልግሎቶች ይሰጣሉ። በጣም የአገልግሎታቸው ዘርፈ ብዙነት ይገርመኛል። በጣም ሰፊ የሆነ አገልግሎት የሚሰጡ ናቸው። እዚህ ጋር ደግሞ ይሄኛው የከተማው ነው። የከተማው ሄሊኮፕተር ነው። የከተማ ፖሊስ ብለን እኛ የምንሰይመው የከተማ ፖሊስ ሄሊኮፕተር ነው። አገልግሎት የሚሰጥ ሄሊኮፕተር ነው። እዚህ ጋር ደግሞ የፌዴራል ነው። ፌዴራል ማለት ጠቅላላ በካናዳ ውስጥ ያለ የፌዴራል ፖሊስ አገልግሎት የሚሰጥ ነው። ይሄኛው በጣም ከባባድ ወንጀሎች ሀፕን ሲያደርጉ የሚነሱ ናቸው። እነዚህ ከባባድ ወንጀል በከተማው ላይ ወይም በአገሪቷ ላይ ሲፈጸም እነዚህ ሄሊኮፕተሮች ተነስተው ያንዳንዱን ነገር ከስር እየተከታተሉ መረጃ በማድረስ የተፈጸመውን ወንጀል ከቨር ከማድረግ ከመፈጸሙ በፊት ወዲያውኑ ደርሰው ያንን ወንጀል ወዲያውኑ ካለበት ወዲያውኑ የሚያከስሙበት ምናምን ሄሊኮፕተር ይሄኛው ሄሊኮፕተር ነው። ይሄ ፌዴራል ነው። ይሄኛው ደግሞ የከተማ አስተዳደሩ ወይም ደግሞ ይሄ አሁን ያለንበት ኤድመንተን ነው። ካልጋሪም ሁሉም ከተማ የየራሱ የሆነ የሄሊኮፕተር አገልግሎት የሚሰጥ የፖሊስ ተቋም አላቸው ማለት ነው። በተጨማሪም ደግሞ እስካሁን ከዛ ያየናቸው የነበሩት ከድሮ ጀምሮ ያሉት ሄሊኮፕተሮችን ስናይ አብዛኞቹ ያው አደጋ ደርሶባቸው በተለያየ ምክንያት መስራት ያቆሙ ናቸው። እነዚህ ግን ይሄኛው አዲስ አገልግሎት የሚሰጥ ሄሊኮፕተር ነው። አዲስ አገልግሎት የሚሰጥ አሁን ቢነሳ ራሱ ይሄዳል መስራት የሚችል ሄሊኮፕተር ነው። ነገር ግን ሰዎች ይማሩበት ዘንድ ሰዎች ያውቁ ዘንድ አገልግሎቱንም ጭምር ያውቁ ዘንድ በደንብ እዚህ ጋር ተዘርዝሯል። እሱን ጭምር በደንብ አስቀምጠው ሰዎች እንዲገለገሉ እንዲያውቁት ታሪኩን ተቀምጧል ማለት ነው። እንግዲህ እንደምታዩት የተለያዩ አክቲቪቲዎች ለህፃናት ይዘጋጃል። ሞር ኢንተራክቲቭ እንዲሆንና ስለ ፕሌኑ ስለ ውስጡ ስላለው ሜካኒክስ እንዲማሩ ልጆቹ እንዲያውቁ በፈን መልኩ በትናንሹ አንዳንድ ነገሮች ወጥተው ልጆቹ ፓርቱን መፈለግ ሊሆን ይችላል ወይም ደግሞ ፕሬስ እያረጉ ኦን ኦፍ እያረጉ ነገሮችን ውስጡ ስላለው ጌጂንግ ሲስተም ስለ ኢንጂኑ ስለ ሞተሩ እንዲማሩ ይሆናል ማለት ነው። እዛም ጋር እንደምታዩት ፔይንት በማድረግ የተለያየውን የሞተር ፓርት እየሳሉ አንዳንድ ነገሮችን እያደረጉ ልጆቹ ሞር እንዲያውቁ ውስጡን ብቻ ሳይሆን ውስጡንም በደንብ እንዲወዱት እንዲያውቁት እና ኢንትረስት እንዲያድርባቸው ለመጫር እንደሱ አይነት ነገሮችን እንደ ፈን አክቲቪቲ በማድረግ አቅርበዋል ማለት ነው። ይሄ ደግሞ አሁን እዚህ ጋር የምትመለከቱት R24 ናስር። ይሄ እንግዲህ በኮልድ ዋሩ ጊዜ የካናዳ ሶልጀሮች በጣም ብዙ የካናዳ ሶልጀሮች ህይወታቸውን ሰውተው ለኔዘርላንድ ፋይት አድርገዋል እና ለኔዘርላንድ ፋይት ያደረጉት ያንን ፋይት
በማስመልከት ይህ በጣም ትልቅ የጦር መሳሪያ ነው። ኦልሞስት ወደ 100 ምናምን ነበርና በጣም ብዙ ወድቋል ይባላል። ግን ከተረፉት ውስጥ አንዱን ኔዘርላንድ ከጀርመን ነፃ ስላወጣችሁን እናመሰግናለን ብለው በዋሩ ጊዜ በኮልድ ዋሩ ጊዜ ዋጋ ለከፈሉ ሶልጀሮቻችን የተሰጠ ትልቅ የጦር አውሮፕላን ነው ማለት ነው። 2 ሰው ነው የሚይዘው። በጣም ስፒድ አለው። ብዙ ወድቀው ቢያጡም የኬኔዲያን አርሚው እስካሁን ድረስ ሞር ሞደርን በሆኑ መልኩ ተሰርተው የተጠቀሙበት ያሉ ናቸው እና የቴንኪዩ ስጦታ ነው። ሌላው ደግሞ ብዙ ሴቶች እዛም ጋር ኤር ትራፊክ ላይ እዚህ ጋር በኮልድ ዋር ጊዜ ያን ጊዜ እዚህም ካናዳ ውስጥም ራሱ ብዙ ወንዶች አልነበሩም። ወንዶች ሁሉ ወደ ጦርነት ስለሄዱ ሞር ሴቶችን ወደ ኤር ትራፊክነት ምናምን በፊት ለሴት አይፈቀድም፣ ሴት ቤት ነች ምናምን የሚባለው ነገር እየቀረ ከዛ በኋላ ሴቶች ሞር በፊት የማይሞከሩ ስራዎችን ወደ መስራት መጡ ማለት ነው። ለዚህ ነው ብዙ ሴቶች ይታያሉ እዛም ጋራ እዚህም ላይ ማለት ነው። ቃል እንግዲህ እዚያ አካባቢ እንግዲህ ከፖሊሶቹ ነተናል። ከፖሊሱ ደግሞ ወጣ ብለን ወደ እሳት አደጋ አገልግሎት የሚሰጡ ሄሊኮፕተሮች፣ አውሮፕላኖች እንደዚሁ መኪኖች አሉ። በጣም በርካታ አይነት ናቸው። ባይዘው ጩኸቱን ስፈራው ነው የዚህ ጩኸታቸው የዚህ ሀገር የእሳት አደጋ ባይዘው 911 ስትደውል ፖሊስ ብቻ ነው አይመጣም። 3 ናቸው ተከታትለው ከእሳት አደጋ ጋር ነው አንድ ላይ የሚመጣውና ምክንያቱም ኤመርጀንሲ ነው የምትደውለው could be fire። ስለዚህ ሁሉ ጊዜ እሳት አደጋ መኪና አይቀርም። በቃ ተሰማስት ነው መጥቶ እሱን የማይመለከተው ከሆነ ይሄዳል እንጂ መጀመሪያ እሳት አደጋ መኪና አብሮ ሾፕ ያደርጋልና እንግዲህ እሳት ፋይፋተሮች ናቸው። በጣም ትልልቅ ናቸው። በየሰፈሩ ነው ያሉት። የእሳት አደጋ እዚህ ሀገር በየሰፈሩ ነው ያለውና ቶሎ ፈጥነው የመድረስ እንትናቸው ይገርመኛል። ከዛ በዘለላ በሄሊኮፕተርም በአውሮፕላንም አገልግሎት ይሰጣሉ። በአንድ ወቅት በጣም አስታውሳለሁ የሆነ የእሳት አደጋ ተነስቶ ነበር። ይሄ ጫካ ላይ ኃይለኛ የእሳት አደጋ ኢትዮጵያ ውስጥ ተነስቶ ነበርና ያንን የእሳት አደጋ ለማጥፋት ከሌላ ሀገር ነበረ የተዋስ ነው የተበደር ነውና እንደዚህ አይነት ነገሮችን ለማጥፋት ከሌላ ሀገር ነበር ተወሰን የነበረው። የራሳችን ነገር ቢኖረን እንደዚህ አይነት ነገሮች ሁልጊዜ አሁን ለምሳሌ ትልልቅ ፎቅ እየገነባን ያለ ነው። አደጋዎች በዛው ልክ ደግሞ ላይ ከሆነ ያን ነገር ሶልቭ ለማድረግ የምንቸገርባቸው አጋጣሚዎች ሊፈጠሩ ስለሚችሉ እንደዚህ አይነት ነገሮች ቢኖሩ በጣም አሪፍ ነገር ነው ብለን እናስባለን። እንትን ፋየር ፋይተር መሆን አትፈልጊም? መሞከርማ አለብሽ ቃል። ቆንጆ ጥሩ መስለ ልልበሰውና ግን ትልልቅ ዋጋ የሚከፍሉ ናቸው በነገራችን ላይ። እዚህ ሀገር በጣም ትልልቅ ዋጋ ይከፍላሉና አሪፍ ነገር ነው። እንግዲህ ሰርቪሳቸው ብዙ አይነት ነው። ከሰርቪሳቸው መካከል እዚህ ሀገር ከሚሰጡ ሰርቪሶች መካከል አንዱ ነው ይሄኛው አውሮፕላን። አገልግሎቱ ያው የተሳፋሪ ነው፣ የተሳፋሪ ነገር አገልግሎት የሚሰጥ ነው። ነገር ግን ሰዎች ገብተው ውስጥ ከጦር ወደ ሲቪል እየሄደ ነው ማለት ነው። አሁን እየተሻገርን ነው። እንግዲህ የወገብ ያለ ማለት አሁን ነው። አይዞን እንግዲህ አብሬያችን የት እንደምትወስደን ባናቅም ገብተናል። ሞላ አረ እንዴት ያምራል ውስጡ። ብዙ ቴክኒካል ነገሮች አሉት። ባክሽ ነገር የፊዚክስ እውቀት ይፈልጋል እኮ አውሮፕላን ማብረር። የሀገር እንደዚህ ያለው አሬ ዶሜስቲክ ፍላይት የምንላቸው ከከተማ ከተማ የሚሄዱ ትናንሽ ፕሌኖች አሉና እነሱ የመምሰል ነገር አለው ነው እንጂ በቃ እንደነዛ በጣም እንዲህ ነው እኮ አገልግሎት የሚሰጡትና እንትን ነው። አንድ ጊዜ ከዚህ ከካልገሪ ዊኒፔግ ሄጄ ነበረ። ጣውላ ላይ ነው በቃ ተቀምጬ ሄድኩት። ምንም ኮንፈርት የለም። ይሄኛው ይመቻል። ከዛኛው ማለት በጣም ነው የሚመቸው። እንደዚህ አይሆንም። ጣውላ በይው ጣውላ። አይ ነው በዚህ እንግዲህ ነው አውሮፕላን ሰዎች ውስጥ እንጨት ነው ኢቭን until today የሆነ አይነት የተለየ እንጨት ነው፣ ግን እንጨት አለ ይባላል እኮ። ለዛ ነው የማይበርደን ታውቃለህ። ቆርቆሮ ብቻ ሜታል ብቻ አይደለም ፕሌን እንጨት አለው። different kind of wood ነው ግን like እንደዚህ አሁን ላይሆን ይችላል። አሁን ሞር ሞደርን አድርገውት ግን
አይ ዶንት ኖ የውድ ባይን ይሁን የምን አላወቅኩም በጣም እንትን ይላል ኢመርጀንሲ ጊዜ ሳልነካ እንውጣ በረራችንን እንግዲህ አጠናቀናል ልንል ነው ልክ እንዲህ ቆንጆ ነበር ጥሩ በረራ ነበር ካፕቴን በጣም እናመሰግናለን ቴንክ ዩ በዚህ አጋጣሚ ለማንኛውም ሌሎች ቀሪ ጉዳዮችም አሉ ወደ ውስጥ ገባ ብለን የቀሩትን ምን አውሮፕላኖች አሉ የሚሉትን እናሳያቸዋለን ከኛ ጋር ይጓዙ አይደል ይቆዩ ይሄ እንግዲህ በሰከንድ ወርልድ ዋር ጊዜ ሲጠቀሙበት የነበረው ነው እንደምታዩት one of the biggest engine ነው ያለው ሰከንድ ወርልድ ዋርን እንግዲህ በዚህ ነው ኮንከር ያደረጉት እና የተረፉት ግን እንደምታዩ ቴክኒሻኖቹ ማለት ነው እዚህ ላይ እንደሚለው ከሆነ ሶልጀሮቹ they're not only ሶልጀር ብቻ አይደለም መካኒክም ጭምር ናቸው አደጋ ቢደርስ ምናምን ፊክስ አድርገው ያውቃሉና እና ይሄ ደግሞ ምንድነው ሞስኪቶ አንድ እንትናቸውን ምንድነው ክራሽ እንዳረጋባቸው በሞስኪቶ ምክንያት አንዱ ትልቅና በጣም እንደምታዩ ሂውጅ ነው በጣም ኤክስፔንሲቭ ነውና it was one of the biggest news ነበረ ማለት ነው አንዲት ሽዬ ሞስኪቶ ዋጋ አስከፈለች ቢሊየን የሚገርምሽ አሁን ከሞተሮቹን ራሱ እያየው ነበረ አንድ ሞተር ነው ያላቸው ግን ሳይዛቸው እየጨመረ ነው የመጣው ከሚይዙትም ነገር አንፃር ይመስለኛል የሞተር ትልቀቱም እየጨመረ በዛው ልክ ሄደው ይሄ ለጦር አገልግሎት የሚውል ነው አሁን ዘመኑ የረቀቀ እየተቀየረ መጥቷል አሁን ያለበት ራሱን የቻለ ድረስ ደርሰናል አይደል አሁን ማከበድሮን ነው ቀረኮ ሰረኛ ሀገር እንኳን ቀርቷል አይደለም እዚህ ማለት ነው እንደዚህ አይነት ነገሮች ስላሉ በዛ ዘመን እንደዚህ አይነት መሳሪያዎች ይጣሉ ነበር በጣም ትልልቅ መሳሪያዎች ናቸው እነዚህን የሚያዘንብ ነበር ድጋሚ ደግሞ እዚህ ጋር እንደምታዩ ከፊት ለፊት ይተኩሳሉላ ትልቅ የጦር አገልግሎት ላይ የሚውል ራሱን የቻለ አውሮፕላን ነበር ማለት ነው ሶልጀሮቹ ራሱ ቀለል ብለዋል ዛጋ ታይዋለ የጊሩን ሄቪነትና አበዛዝ ምናምን አሁን ዘንጠህ መነጽር አርገህ ነው ይመስለኛል ማለት ነው በነገራችን ላይ ያደረገው አንዳንድ ጊዜ ሴፍቲም ነው ግን ምናልባት ውሃ ላይ ቢከሰከሱ እንኳን ቶሎ ሰርቫይቭ ለማድረግ የሚመቹ አይነት ነገሮች ናቸው የሚታጠቋቸው ሁኔታዎች በጣም ኢንትረስቲንግ ነው በጣም ኢንትረስቲንግ ነው እዚህ ጋር ደግሞ ይለብሷቸው የነበሩ ልብሶች ተለያዩ ቃዎች ይሄ በረዶ ላይ የሚሄዱበት ነው ልበል በረዶ ላይ አድርገውት የሚሄዱበት የሚሸራጡበት ነው ስኖሹ ዛይገርም ስኖሹ እንዴት በዛ ዘመን የነበረው የበረዶ ጫማ ነው አለ ባህላዊ መልኩ ዋንጫዎች አሉ እንግዲህ የተለያዩ አሁንኛ መስመር ተደርጎልን ፕሌን ሲያርፍ ምናምን የሚያዩት በፊት እንደዚህ አይነት ነበር እንደ አይነት ብሪክ በጠጠር ተበጅቶ ምናምን ነው ከለሩ እንትን የተባለው አሁን ግን ኮንክሪት ላይ ሆኖ ምናምን ይሄ ደግሞ the bush pilot era you know about bush pilots bush pilot ማለት እነዚህ ከተማዎች አሁን ገጠር የሆኑ ከተማዎች ዲስከቨር ከመደረጋቸው በፊት እነዚህ ነበሩ የሚሄዱት ቡሽ ፓይለትስ ይባላሉ ቡሽ ውስጥ ማለት ነው ምንም ነገር የሌለበት ቦታ ነው የሚሄዱት እዛ ሄደው አርፈው ያለውን ስለ ሀገሩ ምን አለ አገር መሆን ይችላል ወይ አይችልም ወይ ኢንክሉዲንግ ኤድመንተን መጀመሪያ በቡሽ ፓይለት ነው ዲስከቨር የተደረገው ማለት ነው ከዛ ይሆናል ናቹራል ሪሶርስ አለ ከዛ ከኔቲቮቹ ጋር እዛ ይኖሩ ከነበሩ ከአቦሪጂናል ከኛ በፊት የነበሩት አቦሪጂናል ናቸው ለዚህ ነው ይሄንን ሂስትሪው የሚያሳየውና አልባሳታቸው ምናምን ከነሱ ጋር ሆነው ያለውን ነገር ዲስከቨር ሲያደርጉ ይልኳቸው የነበሩት የመጀመሪያዎቹ ናቸው ማለት ነው እነዚህ ቡሽ ፓይለትስ ኤራ የሚባሉት እነዛ ነው የሚመስሉት ዲስከቨር የምንለው ነገር ለምሳሌ ምን ያህል ብሔረሰብ አለ ምን አይነት አኗኗር ስታይል አላቸው ከዛ ደግሞ ምን አይነት ሪሶርሶች አሏቸው ወይም ደግሞ እዛ አካባቢ ላይ ምን ነገሮች ለሀገር የሚጠቅሙ ነገሮች ሀገራቸው ሳይሆን ሰው ሰርቫይቭ ማድረግ ይችላል ወይ ነው መጀመሪያ ውሃ አለ ወይ ሚነራሉ ምኑ ሁሉ ነገር ላይ ሰው ኖሮ ኢኮኖሚ ሊንቀሳቀስ ይችላል ወይ የሚለው እንግዲህ በእነዚህ ቡሽ ፓይለቶች ምክንያት ዲስከቨር ተደርጎ የሆነ እናንተ ዛሬ እዚህ እንገኛለን ቃል እንግዲህ እዚህ ጋር ደርሰናል ብዙ ነገሮች እያየን ነው እዚህ ጋር ግን መሞከር ይቻላል ብለዋልና እባክሽ ሴት ካፕቴን ይሻላል ሌዲስ ፈርስት ሌዲስ ፈርስት ገደል ይዘሽን እንዳገቢ እንጂ በስማም አንተ እውነት it feels like a plane በደንብ
መኪና የሚመስልም ነገር አለው ግን የተሰራው ለልጆች ነው ባይተው የተሰራው ለልጆች ነው እሺ ጉዞ ወዴት ነው ጉዞ የት ይሻላል ወዴት አንቺ አዲስ አበባ ልትይ ነው እሺ በሄድ እንገሄደ ሄጅ ወደ ሰማይ መጣክሽ ወደ ላይ መጣክሽ አረ ገለበትሽን በመዳገላ እንዴ ወደ ከተማ መጣው እንዴ አረ ገለበትሽው እኮ ገለበትሽን አይ እንግዲህ ያው ወደ ቤት እየወሰድኩ ነው እንዴው ይሄ አይደል አንተ አረ በቃል ተጋጨሽ አየሽ አይደል ሰዓት ሁሉ አነደድሽ እንደዚህ አይነት በረራ እኔ ይቻላል ፈጣን በረራ ፈጣን ግጭት እስቲ ቆይ ምንድነው ያጠፋሁት ከጥፋቴ እማራለሁ ቅድም አላይሽም ከጥፋታቸው ተምሮ ከ30 አመት በኋላም ቢሆን ምንድን ነበር ችግሩ እንዳሉት እየሄድን ቃል by the way this is Edmonton እየሄድን ነው እንደ ቅድሙ አልከሰከስም እንደገና ሁለተኛ ተከሰከስ ወደ ኋላቲ እንዳንወድቅ እየሄድን ነው ግን የጎንዮሽ ምትሄጂ ይመስለኛል አልሄድኩም እየሄድሽ ተከሰከስን ተከሰከስን ወገን ክራሽ አረገች ይወላችሁ እስቲ ና እኔ እንዴት እንደምነዳ አሳይሻለሁ እስቲ ልምድ ነገርማ አለ ይመስለኛል ግን ያው ነው አንተ የምትከሰክሰን ነው ዞሮ መከስከስ አይቀርም ሰማይ ላይ ወጣን እኮ ይኸው አይ ሰማይ እንደርስም እኛ እየሄድን ነው ቃል እየሄድን ነው ወዴት ወደ ከርሰ ምድር ዋልታውጣ አረ ምን ነው ወደዚህ ከበሮ በሰው እጅ ያምራል አየህ አይደል አይ የኔ ይሻላል እኮ አንቺ እኮ ከሰከሽ አየር ላይ እኔ በአያ አነጣጠርኩ ተገለበጠን አሁን ተገለበጠን ቃል አየሽ ዋናውን መንገድ አገኘው ታየሻ ወጣን አሁን አረግን ይበቃናል ግን እኔ ካንቺ ሳልሻል አልቀር አሁን ሁለት ጊዜ ከሰከሽኝ አንቺ ሁለት ጊዜ ከሰከሽኝ እኔ አየር ላይ ቢያንስ አንሳፈፍ ያለው አርጋለሁ አዲስ ካንተ ጋር ይሻላል ደስ ይላል እንግዲህ ከፈርስት እና ከሰከንድ ወርልድ ዋሩ አክቹሊ በዋሩ ወቅት ቅድም እንደነገርኳችሁ የሴቶች ኢንቮልቭመንት ሞር እያስፈለገ መጣ በፊት ሴቶች የማይደፍሯቸውን ስራዎች ሴቶች እንዲሰሩ እየተደረገ ምክንያቱም ወንድ ሁሉ ወደ ጦርነት ሄዷል ሴት ብቻ ነው ያለው ስለዚህ ሀገር ደግሞ ራን ማድረግ ስላለባት መቀጠል ስላለባት ከዛ በኋላ ሴቶች ሞር ኢንቮልቭ እያደረጉ የኤር ፎርስ ትሬኒንግ ውስጥ እና በድሮ ጊዜ የነበረው እንግዲህ ቴሌግራም ምናምን ነው እንደ ኦፕሬተር ሆነው ሲያገለግሉ ከውስጥ ከጀርባ ነው የሚታየው እዚህ ጋር እና የሴቶች ኢንቮልቭመንት ሞር እየጨመረ እንዳለ አሁን እዚህ ጋር የምናየው ፓይለቱ ብቻ ነው ያለው ወንድ ከዛ በኋላ ሁሉም ኦፕሬተሮቹ በጠቅላላ ሴቶች ናቸው ማለት ነው እና ይሄ የብሪቲሽ ትሬኒንግ ስኩል የነበረውን ታሪክ ነው እዚህ ጋር የሚያስቃኘው ግን በጣም ብዙ በዋር ጊዜ ሴቶች እንዴት ኤምፓወርድ ሆነው ወደ ስራው ዓለም የወርክ ፎርሱን እየተቀላቀሉ እንደመጡ በብዙ ቦታ አይቻለሁና ያ ደስ ይላል ስለዚህ ደስ የሚል ነገር ነው women's right ቃል እንግዲህ እዚህ ውስጥ ያሉትን ጠቅላላ ሙሉን ባናሳየም በጣም ብዙ ስለሆነ በጣም በትንሽ ቦታ ላይ በጣም ብዙ ሄሊኮፕተሮችና አውሮፕላኖችን ማየት ይችላል አሁን ደግሞ ውጭ ላይ ያሉ ምን ይመስላሉ አሁን ላይ አገልግሎት እየሰጡ አሉ እንዲሁም የሚታወቁ አሉ በጦር እንትኑስ የሚታወቁ ጀቶችነት የሚታወቁ አሉ እነሱ ውጭ ላይ ያሉ ምን ይመስላሉ የሚለውን እናያለን ትንሽ በረዶ ቀርቶናል ቅዝቃዜ እንዳለ እየወጣም ቢሆን ዊንተሩ ያ እንግዲህ በአሁን ሰዓት ያሉት እንግዲህ ከዛ ከእንጨቱ የኖህ አርክ ከመሰለው ፕሌን ጀምሮ ወደዚህ መተናል ማለት ነውና አሁንም ደግሞ አሁን ይሄ ነው ማለት ሳይሆን ደግሞ ከዚህ የተሻሻሉ አሉ ግን በየቅርብ ጊዜ ብለን የምናስባቸው በጦር
አውሮፕላንነት የሚያገለግሉ በርካቶች ናቸው። ተመልካቾቻችን ሞር አሁን ወዳሉበት ስንል አሁን እንግዲህ ያው ወደ ድሮኑም አሁን እንግዲህ ዓለም ላይ ወራ ስላለ ወደ ሰው አልባ ኤግዛክትሊ አውሮፕላኖችና እንዲሁ ሰው አልባ ድሮኖች መተናል። ግን እነሱ ከመምጣታቸው በፊት አገልግሎት ላይ ይውሉ የነበሩት ናቸው። አሁንም በአገልግሎት ላይ አሉ። በነገራችን ላይ ተጠቀምባቸዋለን ስቲል ይጠቀሙባቸዋል። እኛ ነኝ የለውበትም ጦርነት ነገር በጣም አይሄት እና ከዛ አንፃር ጥሩ ነገር ብለን የምናስባቸው ዓለም ሁሉም ራሱን አንደኛ ለማድረግ የሚጥርበት ሁኔታን እያየን ነው። አሁን ዓለም እያሳየችን ያለችው እኔ ነኝ አንደኛ ወደሚል የአሸናፊነት የበላይነት ጉዞ ውስጥ ነው ያለ ነው። ግን ደስ ይል ነበረ። በአጠቃላይ ዛሬ ብዙ ነገር ተማርን። ስለ ጦር መሳሪያዎችን እዛ ጋር ሳተላይት ራሱ ይታይሻል። ሳተላይት መቆጣጠሪያ ሁሉ አለ። ለማንኛውም ስለ ሄሊኮፕተር አውሮፕላን እንደዚሁም ደግሞ የጦር ጀቶች ምን ይመስላሉ የሚለው ካለንበት ከተማ በረን ኤድመንተን ተገኝተን ያለውን ሙዚየም ለማሳየት ሞክረናል። እጅግ በጣም አሪፍ ቆይታ ነበረ። በብዛት ብዙ ነገሮችን ተምረናል። በነገራችን ላይ እንግዲህ ቀደም እንዳልኩሽ 118 ዓመት አስቆጥሯል የኢትዮጵያ አቪዬሽን። እንደዚህ አይነት የጦር የወዳደቁ አደጋ የደረሰባቸውን ጠጋግኖ እንደ ሙዚየም መገልገልም የሚቻልበት አንደኛው ማሳያ ነው ብዬ አስባለሁ። ምን ትያለሽ ቃል? እኔም በጣም ላለሁኝ አቪዬሽናችን ከሂስትሪውም እንዳልከው ከአየር መንገዳችን ደግሞ ከ1945 ጊዜ ጀምሮ ይመስለኛል ባልሳሳት እዛ አካባቢ ጀምረን እንግዲህ ስላሴ ጊዜ ጀምሮ የነበረ ነው። ስለዚህ አይ ቲንክ ዊ ዲዘርቭ እናደርጋለን ኦን ማድረግ የአቪዬሽን ሙዚየም ብዬ አምናለሁኝ። ስለዚህ ይኖረናል እንደሚኖረን አልጠራጠርም። ወደፊት ተመልካቾቻችን በዚህ አጋጣሚ ግን ለኢትዮጵያ አየር መንገድ መልእክት ማስተላለፍ ፈልጋለሁ ቃል እባክህ የምሬን ማለት ነው። ምክንያቱም እኛ ያለንበት ካልጋሪ በጣም በርካታ ሀበሻ የሚኖርበት ከተማ እንደሆነ መጠን አውሮፕላን አይመጣም የኢትዮጵያ አየር መንገድ እንደው ባካችሁ ሞክሮ ነበር የሚባል ነገር ሰምቻለሁ። አይ ግድ የለም ሞክሩ ብቻ ሳይሆን አለን በጣም ብዙ ሀበሻ ስላለ አገልግሎት ለኛም እንዲሰጠን በዚህ አጋጣሚ ጥሪያችንን እናቀርባለን። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ቃል በስተመጨረሻ የምትዩ ነገር ካለ? ምንም የለኝም። የነበረን ቆይታ እንደወደዳችሁት እንደተዝናናችሁበት ተስፋ እናደርጋለን። እኛም ሀገር ደግሞ ኖሮ አንድ ቀን የኛን ሀገር እስክናሳያችሁ ድረስ የካናዳ የኤድመንተን የአልበርታ ሙዚየም ቆይታችን በዚሁ አበቃ። ሰላም ቆዩን።